በአካባቢያችሁ ብዙ የማይናገሩ ብቻቸውን መሆን የሚመርጡ ወይም ሁልጊዜም ዝምታን የሚያበዙ ሰዎችን አስተውላችሁ ታውቃላችሁ? ወይስ እናንተም ከነዛ ሰዎች አንዱ ናችሁ? ማህበረሰባችን ብዙ ጊዜ ጮክ ብሎ ለሚናገርና ራሱን አግዝፎ ለሚያሳይ ሰው የተለየ ቦታ ሲሰጥ፣ ዝምተኛ ወይም ኢንትሮቨርት የሆኑ ሰዎችን ግን ደካማ፣ ፈሪ ወይም ከሰው ጋር መግባባት የማይችሉ አድርጎ የመፈረጅ ልማድ አለው። ነገር ግን ሳይንሱ ከዚህ ተቃራኒ ነገርን ይነግረናል። ያም ዝምተኛ ሰዎች ማንም ያላስተዋለው ልዩ የራሳቸው የሆነ ተሰጥኦ እንዳላቸውና ዝምተኛ ሰዎችን የሚያመሳስል ባህሪያት እንዳሉ ጥናቶች ይናገራሉ። በዛሬው ቪዲዮአችን ማንም በቀላሉ የማይረዳቸውን ነገር ግን የዝምተኛ ሰዎችን እጅግ ልዩና ጠንካራ የሚያደርጋቸውን 10 አስገራሚ እምቅ ብቃቶች ይዤላችሁ መጥቻለሁ። ይህን ቪዲዮ እስከ መጨረሻ ስትመለከቱ ስለ ዝምተኛ ሰዎች ያላችሁን አመለካከት ታስተካክላላችሁ። ምናልባትም እናንተ ዝምተኛ ከሆናችሁ ጥንካሬያችሁና ድክመታችሁን ለይታችሁ እንድታውቁም ይረዳችኋል። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አሁን ወደ 10 የዝምተኛ ሰዎች ባህሪያት እንለፍ። አንደኛ ጥልቅ አዳማጭነት ነው። እስቲ ቆም ብላችሁ አስቡት። በህይወታችሁ ውስጥ ከባድ ችግር ሲገጥማችሁ፣ ጭንቀት ሲበዛባችሁ ወይም ልባችሁ በሐሳብ ሲከብድ ማንን ነው ፈልጋችሁ የምታወሩት? ብዙ ጊዜ እኮ የምንመርጠው አፍ አውጥቶ ያለ ማቋረጥ የሚለፈልፈውን ሰው ሳይሆን በዝምታ ሊያደምጠን የሚችለውን ዝምተኛ ሰው ነው። ዝምተኛ ሰዎች ተፈጥሮ ከለገሰቻቸው ትልልቅ ጸጋዎች መካከል ዋነኛው ማዳመጥ ነው። አብዛኞቻችን ከሰዎች ጋር ስናወራ ግማሽ ሐሳባችን ያለው ሰውየው አውርቶ ሲጨርስ ቀጥዬ ምን ልመልስ በሚለው ላይ ነው። ዝምተኛ ሰዎች ግን እንደዛ አይደሉም። ሲያዳምጡ ሙሉ ትኩረታቸውን ሰጥተው የቃላቱን ትርጉም ብቻ ሳይሆን ከቃላቱ ጀርባ የተደበቀውን ስሜት ጭምር ነው በጥልቀት የሚረዱት። ታዋቂው ጸሐፊ ስቲቨን ኮቪ ስለዚህ ጉዳይ ሲናገር አብዛኛው ሰው የሚያደምጠው ሰውን ለመረዳት አስቦ ሳይሆን መልስ ለመስጠት ፈልጎ ነው ይላል። ዝምተኛ ወይም ኢንትሮቨርት የሆኑ ሰዎች ግን ከዚህ ፈጽሞ የተለዩ ናቸው። እነሱ የሚያደምጡት በእውነት እናንተን ለመረዳት፣ ስሜታችሁን ለመጋራትና ከልብ የሆነ መፍትሄን ለመስጠት ነው። ለዚህም ነው ዝምተኛ ሰዎች ጋር ስንሆን ልዩ የሆነ የመረጋጋት ስሜት የሚሰማን። ጓደኞቻቸው ወይም ቤተሰቦቻቸው ምስጢራቸውን ያለምንም ፍርሃት አውጥተው የሚነግሯቸውም ለዚሁ ነው። ምክንያቱም ዝምተኛ ሰዎች ጋር የገባ ምስጢር ልክ እንደተቆለፈ ካዝና አስተማማኝ ነው። ዝምተኝነታቸው ለምስጢር ጠባቂነትም ነው ማለት ነው። በዚህ ሐሳብ ላይ የቲቤት መንፈሳዊ መሪ ዳላይ የተናገሩት እጅግ ገላጭ የሆነ አባባል አለ። ስትናገሩ ቀድሞውንም የምታውቁትን ነገር ብቻ ነው የምትደጋግሙት፣ ስታደምጡ ግን አዲስ ነገር ልትማሩ ትችላላችሁ ይላሉ። ዝምተኛ ሰዎች ሁልጊዜም አዳዲስ ነገሮችንም የሚማሩት፣ ነገሮችን ከስሩ የሚረዱትና ጥልቅ ዕውቀትን የሚያዳብሩት በዚህ አስገራሚ የማዳመጥ ብቃታቸው የተነሳ ነው። ለዚህም ነው ስኬታማ የመሆን እድላቸውም ከፍተኛ የሚሆነው። ስለዚህ የዝምተኛ ሰዎችን የመጀመሪያ ባህሪ ማዳመጥ ነው ልንለው እንችላለን። ወደ ሁለተኛው ነጥብ ስናልፍ ራሳቸውን ጠንቅቆ መረዳት ወይም ማወቅ፣ ሰልፍ አዌርነስ የምንለው ማለት ነው። በዚህ በጫጫታና በውጫዊ ውበቶች፣ በታይታ ወዳድነት በናወዘ ዓለም ውስጥ አብዛኛው ሰው ትኩረቱ ያለው ሰዎች ስለኔ ምን ያስባሉ ወይም እንዴት አድርጌ ነው የሌሎችን ትኩረት ልስብ የምችለው በሚለው ላይ ነው። ዝምተኛ ሰዎች ግን ትኩረታቸውን ወደ ውጪ ከመበተን ይልቅ ወደ ውስጥ ወደ ራሳቸው ሕሊና ነው የሚያዞሩት። ከሰዎች ጩኸት ርቀው ለብቻቸው የሚያሳልፉት ራሳቸውን ለመረዳት ነው። ከራሳቸው ማንነት ጋር ጥልቅ ውይይት እንዲያደርጉ ለራሳቸው የጥሞና ጊዜ ያላቸው ሰዎች ናቸው። በዚህም የተነሳ ዝምተኛ ሰዎች የራሳቸውን ጠንካራ ጎን፣ ድክመታቸውን፣ የሚወዱትንና የሚጠሉትን ነገር እንዲሁም ስሜታቸውን ምን እንደሚያነሳሳው ጠንቅቀው ያውቃሉ። በሰዎች አስተያየት ዝም ብለው አይነዱም። ታዋቂው ጥንታዊው ቻይናዊው ፈላስፋ ላኦ ቱዙ ስለዚህ አስደናቂ ውስጣዊ ጥንካሬ ሲናገር እንዲህ ብሏል። ሌሎችን ማወቅ ራትን ወይም ብልህነትን ያሳያል፣ ራስን ማወቅ ግን እውነተኛ ጥበብ ነው ይላል። የሌሎችን ሰዎች ጉልበት ማሸነፍ ጥንካሬ ሲሆን፣ ራስን ማሸነፍ ግን እውነተኛ ስልጣን ነው። ዝምተኛ ሰዎች ራሳቸውን በሚገባ ስለሚያውቁ ማንም መጥቶ በቀላሉ ማንነታቸውን ሊያናጋው ወይም ሊያፈርሰው አይችልም። ይህ
ራሳቸውን የመረዳት ብቃታቸውን በህይወታቸው ውስጥ የሚወስኑትን ውሳኔ እጅግ የበሰለ ያደርገዋል። በስሜት አይገፋፉም። ሰዎች ስላጨበጨቡላቸው ብቻ የማይፈልጉትን መንገድ አይመርጡም። የትኛውም መስክ ላይ ውጤታማ መሆን እንደሚችሉና የትኛውም ቦታ ላይ ጥንቃቄ ማድረግ እንዳለባቸው ስለሚያውቁ የሚራመዱት በእርግጠኝነት ነው። ታላቁ ሳይንቲስት አልበርት አንስታይን እሱ ራሱ ኢንትሮቨርት እንደነበረ ይታወቃል። በአንድ ወቅት እንዲህ ብሎ ነበር፣ ዝምተኛ ህይወት፣ መረጋጋትና ብቸኝነት የፈጠራ አእምሯችንን ያነቃቃዋል ብሎ ነበር። አዎ፣ ዝምተኛ ሰዎች በብቸኝነት ውስጥ ራሳቸውን ይፈልጋሉ፣ ደግሞም ያገኙታል። ስለዚህ በአካባቢያችሁ ያሉ ዝምተኛ ሰዎች ከሰው ተገሎ ለብቻው ሲቀመጡ ስታዩ ብቸኛ ስለሆኑ ወይም የሚጫወቱት ሰው አጥተው ሳይሆን ይልቁንም በዓለማችን ላይ እጅግ ከባዱንና ትልቁን የቤት ሥራ ማለትም ራስን የመመርመርና ራስን የማወቅ ሥራን በዝምታ እየሰሩ መሆኑን አስተውሉ። ስለዚህ ሁለተኛው ባህሪያቸው ራስን ማወቅ ነው ማለት ነው። ሶስተኛው የዝምተኛ ሰዎች አስደናቂ ብቃት ከፍተኛ የማስተዋል ችሎታ ወይም ሻርፕ ኦብዘርቬሽን የምንለው ነው። እስቲ ያስቡት፣ በአንድ ትልቅ ስብሰባ፣ ግብዣ ወይም ጫጫታ በበዛበት ቦታ ላይ ናችሁ። አብዛኛው ሰው በወሬ በሳቅና በጭብጨባ ተጠምዷል። ዝምተኛው ሰው ግን በዚህ ሁሉ ግርግር ውስጥ ምን እያደረገ ይመስላችኋል? በዝምታ ተቀምጦ ሁሉንም ነገር በትኩረት እያስተዋለ ነው። ዝምተኛ ሰዎች በአካባቢያቸው የሚንቀሳቀሱ ነገሮችን በሙሉ ልክ እንደ ካሜራ ይመዘግባሉ። አብዛኛው ሰው ትኩረት የማይሰጣቸውን ትናንሽ ዝርዝሮች፣ ለምሳሌ የሰዎችን የፊት ገጽታ መቀያየር፣ የአካል ብቃት እንቅስቃሴን ወይም ቦዲ ላንጉጅ የምንለውን፣ የድምጽ ቃናንና በአካባቢው ላይ የሚታዩ ጥቃቅን ለውጦችን በቀላሉ የመለየት አስደናቂ ተሰጥኦ አላቸው። እነሱ የማይናገሩት የሚገነዘቡት ነገር ስለሌላቸው ሳይሆን ሁሉንም ነገር በጥንቃቄ እያጠኑ ስለሆነ ነው። ታዋቂው የሳይንስ ሊቅ ስቲፋኖስ ሆኪንግ ስለዚህ ጉዳይ ሲናገር እጅግ ድንቅ የሆነ አባባል ተናግሯል። ዝምተኛ ሰዎች በዓለማችን ላይ እጅግ ከፍተኛ ድምጽ ያላቸው የአእምሮ ባለቤቶች ናቸው ይላል። ምን ማለት ነው ብላችሁ ከጠየቃችሁ የዝምተኛ ሰዎች ጭንቅላት ከተለያዩ ትኩረትን ከሚሰራርቁ ነገር የተሰበሰበ ነው ማለት ነው። አእምሮአቸው በከፍተኛ ፍጥነት የማገናዘብ ብቃት አለው። ይህ የማስተዋል ብቃታቸው ሰዎችን በጥልቀት እንዲረዱ ያደርጋቸዋል። አንድ ሰው ከንፈሩ እየሳቀ አይኖቹ ግን ማዘናቸውን ወይም በንግግሩ መሃል የሚታይበትን መሸማቀቅ መጀመሪያ የሚያስተውሉት ዝምተኛ ሰዎች ናቸው። ለዚህ ነው በዝምተኛ ሰዎች ላይ በቀላሉ መዋሸት ወይም እነሱን ማታለል የማይቻለው። ምክንያቱም እናንተ ከመናገራችሁ በፊት የእናንተን ማንነት ቀድመው ይገነዘቡታል። የፈረንሳይ ታላቅ ፈላስፋና ሳይንቲስት ስለዚህ አስደናቂ እውነት ሲናገር እንደዚህ ብሎ ነበር፣ የሰው ልጅ ችግሮች በሙሉ የሚመነጩት አንድ ሰው በአንድ ክፍል ውስጥ በዝምታ ብቻውን መቀመጥ ባለመቻሉ ነው ይላል። ዝምተኛ ሰዎች ግን ያንን በዝምታ የመቀመጥና የማስተዋል ጥበብ ስላላቸው የነገሮችን ዋና ምንጭ በቀላሉ መድረስ ይችላሉ። ስለዚህ በሚቀጥለው ጊዜ በአንድ ክፍል ውስጥ ዝም ብሎ ሰዎችን የሚያይ ሰው ስትመለከቱ እፍረት ይዞት ነው ብላችሁ እንዳትገምቱ። ይልቁንም በዚያ ክፍል ውስጥ ያሉትን ሰዎች ስነ ልቦናና ድባብ ሙሉ በሙሉ እየተነተነ ያለ ስውር መርማሪ መሆኑን አስታውሱ ይላል ታላቁ ፈላስፋ። ስለዚህ ከዝምተኛ ሰዎች አስደናቂ ባህሪ መካከል ሶስተኛው ባህሪ ማስተዋልና የመገንዘብ ችሎታቸው ነው። ወደ አራተኛው ነጥብ ስናልፍ ደግሞ አመዛዝኖ መናገር ወይም የተከሸነ ንግግር የምንለው ነው። እስቲ እውነቱን እንነጋገር። በየቀኑ በምትሉበት የሥራ ቦታ፣ በትምህርት ቤት ወይም በጓደኛ መሃል ያገኙትን ቃል ሁሉ ሳይመረምሩ ዝም ብለው የሚናገሩ ሰዎችን ማየታችሁ አይቀርም። ክፍሉ ውስጥ ያለውን ጸጥታ ለመስበር ብቻ ብለው ዝም ብለው የሚለፈልፉ፣ በኋላ የሚቆጩበትን ነገር የሚናገሩ ብዙዎች ናቸው። ዝምተኛ ሰዎች ግን ከዚህ ፈጽሞ የተለየ አስደናቂ ተፈጥሮ አላቸው። በአእምሯቸውና በአፋቸው መካከል እጅግ ጠንካራ የሆነ ማጣሪያ ወይም ፊልተር አለ። አንድን ቃል ከአፋቸው ከማውጣታቸው በፊት ያ ቃል በሰዎች ላይ የሚፈጥረውን ስሜት፣ የሚያመጣውን ውጤትና ያለውን እውነታ በጥልቀት ይመለከቱታል። ዝምተኛ ሰዎች የሚናገሩት አፋቸው ስለተፈጠረ ብቻ ሳይሆን የሚናገሩት ነገር በእውነት ቁም ነገር ስላለው ነው። ዝምተኛ ሰዎች ጥበብን በተግባር የሚኖሩ ሰዎች ናቸው። ምንም በማያውቁት ነገር ላይ ገብተው ከመዘባረቅ ይልቅ በዝምታ ነገሩን አጥንተው በትክክለኛው ሰዓት ትክክለኛውን ቃል መናገርን ይመርጣሉ። ይህ አመዛዝኖ የመናገር ብቃታቸው በሰዎች ዘንድ ያላቸውን ተሰሚነት እጅግ ከፍተኛ ያደርገዋል። አስተውላችሁ ከሆነ ሁልጊዜ የሚለፈልፍ ሰው ሲናገር ማንም በትኩረት አይሰማውም። ነገር ግን ያ ሁልጊዜ ዝም የሚለው ልጅ አፉን ከፍቶ መናገር ሲጀምር ክፍል ውስጥ ያለው ሰው በሙሉ ጸጥ ብሎ ጆሮውን ጥሎ ነው የሚያደምጠው። ምክንያቱም የእሱ ንግግር ረጅም ሰዓት የታሰበበት የተጣራና መፍትሄ ላይ ያተኮረ መሆኑን ሁሉም ሰው ያውቀዋል። ይህ
በንግድ ቦታ፣ በቢዝነስ ድርድር፣ በየትኛውም ቦታ ላይ የሚሰራ ህግ ነው። ዝምተኛ ሰዎች ሁልጊዜም የንግግር ብልጫን ይይዛሉ። ንግግራቸው ጥቂት ቢሆንም ክብደቱ ግን እጅግ በጣም የሚመዝን ነው። በዚህ ሐሳብ ላይ የህንድ ታላቅ መሪ ማህተመ ጋንዲ የተናገረው አንድ ወርቃማ አባባል አለ። የምትናገሩት ነገር ከዝምታችሁ የተሻለና ያማረ መሆኑን እርግጠኛ ካልሆናችሁ በቀር አትናገሩ ይላል። ዝምተኛ ሰዎች ይህንን መርህ ስለሚከተሉ ነው በህይወታቸው ውስጥ ከሰዎች ጋር በሚኖራቸው ግንኙነት ብዙ የማይቀያየሙት፣ የማይጣሉትና የማይጸጸቱት። በቁጣ ወይም በስሜት ተገፋፍተው ሰውን የሚጎዳ ቃል አይወረውሩም። ቃላትን ልክ እንደ ውድ ንብረት ስለሚቆጥሩ ያለ በቂ ምክንያት አያባክኑም። አምስተኛው የዝምተኛ ሰዎች ልዩ ብቃት ታማኝነትና ሚስጥር ጠባቂነት የምንለው ነው። እስቲ ሁላችሁም ልባችሁን ጠይቁ። በህይወታችሁ ውስጥ እጅግ በጣም ያመናችሁትን ለቤተሰብ እንኳን ያልተናገራችሁትን ትልቅ ሚስጥር ወይም የልብ የሆነውን የእናንተን የግል ጉዳይ ለሰው ተናግራችሁ ያ የተናገራችሁት ጉዳይ በሁሉም ሰው ዘንድ ተሰምቶ ከሌላ ሰው የሰማችሁ ጊዜ ምን አይነት ስሜት ተሰምቷችሁ ያውቃል? ያመናችሁት ሰው ሚስጥራችሁን ለሌላ ሰው አሳልፎ ሲሰጥባችሁ የሚሰማችሁ ስሜት ምን አይነት ነው? ነገር ግን በዚህ ረገድ ላይ ዝምተኛ ሰዎች ይህንን አደረጉ ለመባል እጅግ በጣም ሩቅ ናቸው። አስተማማኝ ናቸው፣ እንዲሁም ሚስጥር ጠባቂ ናቸው። አንድ ዝምተኛ ሰው ሚስጥርን ለማወጣጣት ሌላ ለየት ያለ ታለንት ያስፈልጋቸዋል። ምክንያቱም እንዲሁም ዝምተኛ ነው። እዛ ላይ ደግሞ ቅድም የጠቀስናቸው የማስተዋል በትኩረት የማገናዘብ ብቃቱ ሲጨመር ነገሮችን በቀላሉ የማውራት ቴንደንሲው እጅግ በጣም የቀነሰ ነው ማለት ነው። ግን ዝምተኛ ሰዎች ለምንድን ነው ሚስጥርን የማይናገሩት ወይም ታማኝ የሚሆኑት? ይህን ጥያቄ ስንጠይቅ ስለ ዝምተኛ ሰዎች እምቅ ድንቅ ብቃት እናገኛለን። አብዛኛው ሰው የሌሎችን ሚስጥር የሚያወራው ወይም የሚያማው በሰዎች መሃል ተቀባይነትን ለማግኘት፣ የወሬ አጀንዳ ለመሆንና የሌሎችን ትኩረት ለመሳብ ነው። ዝምተኛ ሰዎች ግን በሰዎች አድናቆት ወይም በውጫዊ ጩኸት ላይ ብዙም ትኩረታቸው አይደለም። የእናንተ ሚስጥር ለሌላ ሰው በመናገር የሚፈልጉት ምንም አይነት ማህበራዊ ትርፍ የላቸውም። ለሰዎች ስሜትና ለግል ህይወት ትልቅ ክብር አላቸው። ለነሱ እናንተ ሚስጥራችሁን አውጥታችሁ ስትነግሯቸው ልክ እንደ ትልቅ አደራ እንደተረከበ ሰው ነው የሚቆጥሩት። የእናንተን እምነት ሰብረው ህመማችሁን ወይም ደካማ ጎናችሁን ለሰው ማውራት ህሊናቸውን እንደሚጎዳው በሚገባ የተረዱ ሰዎች ናቸው። ስለዚህ ለዝምተኛ ሰዎች ሚስጥርን መናገር፣ አስተማማኝ ምክርን ማግኘት እንዲሁም ደግሞ አስተማማኝ ቦታ ላይ የግል ጉዳያችሁን ማስፈር እንደሆነ እንድትረዱ ትፈልጋለሁ። ወደ ስድስተኛው ነጥብ ስናልፍ የላቀ የፈጠራ ብቃት ወይም ልዩ ተሰጥኦ። በዓለማችን ላይ ያሉ ታላላቅ የጥበብ ስራዎች፣ የቴክኖሎጂ ፈጠራዎች እና እጅግ ድንቅ የሆኑ መጻሕፍት እንዴት እንደተፈጠሩ ጠይቃችሁ ታውቃላችሁ? አብዛኞቹ የተወለዱት ወይም የተፈጠሩት በጫጫታ በጭፈራ ቤት ወይም በሰዎች ስብሰባ መሃል ላይ አይደለም። ይልቁንም ብዙ ፈጣሪዎች በዝምታ ተውጠው ራሳቸውን አግልለው በጠባብ ቤት ውስጥ ብዙ ድንቅ ስራዎችን ይፈጥራሉ። እነዚህ ሰዎች ዝምተኛ ሰዎች ናቸው። ዝምተኛ ሰዎች ለብቻቸው የሚያሳልፉት ረጅም ሰዓት ለአእምሯቸው ትልቅ የፈጠራ ላቦራቶሪ ነው። ውጫዊ ጫጫታን አጥፍተው ከራሳቸው ጋር ረጅም ጊዜን ሲያሳልፉ ብዙ አይነት ችግርን በአእምሯቸው አስታውሰው የመፍታት ብቃታቸው እጅግ በጣም ከፍ ይላል። ይህ በሳይንስ የተረጋገጠ ጉዳይ ነው። የሰው ልጅ ብቻውን ሆኖ ማሰብና ማሰላሰል ሲጀምር ብዙ መፍትሄዎች ወደ አእምሮ መምጣታቸውን ሳይንቲስቶች ይናገራሉ። በዓለማችን ላይ እጅግ አስደናቂ ፈጠራዎችን ያበረከተው ታላቁ ሳይንቲስት ኒኮላ ቴስላ ስለዚህ የፈጠራ ሚስጥር ሲናገር እንዲህ ብሏል። በብቸኝነት መቀመጥ በይበልጥ አእምሮን ስለታማ ያደርገዋል። አዳዲስ የፈጠራ ሐሳቦች የሚወለዱት በዝምታ ውስጥ ነው ሲል ተናግሯል። ዝምተኛ ሰዎች ይህንን የቴስላን ሚስጥር ሳይማሩት በተፈጥሮ ይኖሩታል። በብቸኝነታቸው ውስጥ አይሰላቹም። ይልቁኑ ያንን ጸጥታ አእምሯቸው አዳዲስ የፈጠራ ስራዎችን እንዲያበስል ማገዶ ያደርጉለታል ማለት ነው። አብዛኛው ሰው ብቻውን ሲሆን የብቸኝነት ስሜትን፣ ድብርትን ሲያስተናግድ፣ ዝምተኛ ሰዎች ግን ያንን ጊዜ ሐሳባቸውን ለማደራጀት፣ ለመጻፍ፣ ለመሳል፣ አዳዲስ የቢዝነስ ሐሳቦችን ለማመንጨት ወይም ትልልቅ እቅዶችን ለመንደፍ ነው የሚጠቀሙበት። ከውጪ ስታያቸው ምንም የማይሰሩ ወይም ዝም ብለው የተቀመጡ ይመስላችኋል። በጭንቅላታቸው ትልልቅ አስደናቂ የሆኑ ፈጠራዎችን ግን እየፈጠሩ መሆኑን ማንም ሰው አይረዳቸውም። የዓለማችን ታላቅ ሰዓሊ ፓውሎ ፒካሶ የዝምታንና የብቸኝነትን ለፈጠራ ያለውን ጥቅም ሲያስረዳ እንዲህ ብሎ ነበር። ያለ ጥልቅ ብቸኝነት ምንም አይነት ታላቅና ቁም ነገር ያለው የፈጠራ ስራ መስራት እጅግ በጣም ከባድ ነው ሲል ተናግሯል። ለዚህ እኮ ነው
ዓለማችን ላይ ያሉ ምርጥ ጸሐፍት፣ ስመጥር ሰዓሊያን ወይም ድንቅ የኮምፒውተር ፕሮግራመሮች፣ የፈጠራ ባለቤቶች አብዛኞቹ ዝምተኛ ወይም ኢንትሮቨርት የሚሆኑት። ጩኸት ባለበት ቦታ ሐሳብ ይበታተናል። ዝምታ ባለበት ቦታ ግን የፈጠራ ብቃታችሁ ይነሳሳል ማለት ነው። ስለዚህ ካሁን በኋላ የፈጠራ ብቃታችሁ እንዲጨምር፣ የአእምሮአችሁም ጉልበት እንዲጨምር በትንሹ በቀን ውስጥ ጥቂት የምትወስዱት የዝምታ ወይም የጥሞና ጊዜ ይኑራችሁ። ያንን ስታደርጉ የፈጠራ ብቃታችሁ እየጨመረ ይሄዳል። ወደ 7ኛው ነጥብ ስናልፍ የሰዎችን ስሜት በቀላሉ መረዳት ይችላሉ። ይህ ቅድም ካነሳነው ሐሳብ ጋር ተመሳሳይነት ያለው ነው። ነገር ግን የሐሳብ ጥቂት የሚለየው እያልን ያለነው ስለምትነግሯቸው ወይም ስለምታስረዷቸው ነገር ሳይሆን ነገር ግን እንዲሁ እናንተ ስለማትናገሩት ሐዘናችሁ ነው። እስቲ አንዳንዴ ያስቡት። ልባችሁ አዝኖ ነገር ግን ሰዎችን ላለመረበሽ ስትሉ ፊታችሁ ላይ የውሸት ሳቅ ለጥፋችሁ በሰዎች መሃል ስትንቀሳቀሱ አብዛኛው ሰው የእናንተን ሳቅ አይቶ እንዴት ደስተኛ ናችሁ እያለ ሊያልፍ ይችላል። በዚህ ጊዜ ግን ያ ዝምተኛ ሰው ወደ እናንተ ይመጣል። እንዲህም ብሎ ይጠይቃችኋል፣ ደህና አይደላችሁም እንዴ? ምን ሆናችኋል? ይህንን የሚያስተውለው ብቸኛው ሰው ያ ዝምተኛ ሰው ነው። ምክንያቱም ዝምተኛ ሰዎች የሰዎችን ስሜት ልክ እንደ ራሳቸው ስሜት አድርገው የመጋራትና ራሳቸውን በሌላ ሰው ጫማ ውስጥ የማስገባት እጅግ ከፍተኛ የሆነ ተሰጥኦ አላቸው። ይህ የስሜት ብቃታቸው ነው። እነሱ ስለ ራሳቸው በማውራትና ራሳቸውን በማግዘፍ ስላልተጠመዱ በዙሪያቸው ያሉ ሰዎችን ስነ ልቦና ድባብ በጥልቀት የማስተዋል ብቃት አላቸው። የአንድን ሰው የድምፅ ቃና ወይም የሰውነት እንቅስቃሴ አይተው ምን እየተሰማው እንደሆነ ለመረዳት ጊዜ አይፈጅባቸውም። ዝምተኛ ሰዎች እንዲሁ ዝም ብለው ስለሚቀመጡ ብቻ ቀዝቃዛዎች ወይም ስሜት የሌላቸው ይመስሉ ይሆናል። ነገር ግን እውነታው ተቃራኒ ነው። እነሱ በውስጣቸው እጅግ በጣም አሳቢና ለሰው ልጅ ሕመም ሩሩ ናቸው። የሰውን ችግር ሲሰሙ እንዲሁም በደፈናው ከሩቅ አይተው ሲረዱ እንዲሁ ዝም ብለው አያልፉም። ይመክራሉ፣ ያስተምራሉ፣ እንዲሁም ደግሞ ስለዛ ሰው ግድ ብሏቸው ማድረግ ያለባቸውን ነገር ያደርጋሉ። ስለ ዝምተኛ ሰዎች ብቃት ስንነጋገር በብዛት እያወራን ያለነው ስለ ኢንትሮቨርቶች ሰዎች ባህሪ ነው። የኢንትሮቨርት ሰዎች ባህሪ በብዙዎች ዘንድ የተሳሳተ ትርጉም ይሰጠዋል። እነርሱ አንዳንድ ጊዜ እንደ ስሜት የለሽ ወይም ደግሞ ለነገሮች ትኩረት የማይሰጡ ተደርገው ይታሰባሉ። ነገር ግን ለሰው ስሜት ይበልጡኑ የቀረበ ኢሞሽን አላቸው ተብለው የሚታሰቡ የሰዎች አይነት ኢንትሮቨርት ሰዎች ናቸው። እንደውም ስለ ኢንትሮቨርቶች ሲነገር እንደዚህ ይባላል። ኢንትሮቨርቶች ኢምፓቲ ወይም ሐዘኔታ፣ በሌላ ሰው አይን ውስጥ ማየት፣ በሌላ ሰው ጆሮ ውስጥ ማድመጥ እንዲሁም በሌላ ሰው ልብ ውስጥ ሆኖ ስሜትን መጋራት መቻል ነው ይባላል። ስለዚህ ይህ የዝምተኛ ሰዎች ድንቅ ብቃት ነው ማለት ነው። ስለዚህ አጠገባችሁ የሚረዳችሁ ሰው ስትፈልጉ ኢንትሮቨርቶች ሰዎችን ተመራጭ ብታደርጉ ለእናንተም አዋጭ ይሆንላችኋል ማለት ነው። ወደ 8ኛው ነጥብ ስናልፍ ጥራት ያላቸው ግንኙነቶች ላይ ያተኩራሉ ወይም ኳሊቲ ከኳንቲቲ ያስቀድማሉ። በዚህ ዘመን ላይ አብዛኛው ሰው በፌስቡክ፣ በኢንስታግራም በሺዎች የሚቆጠሩ ተከታዮች አሉት። እንዲሁም ከብዙ ሰዎች ጋር እንደ ጓደኛ ይጻጻፋል፣ ይላላካል። ሁልጊዜም ቅዳሜና እሁድ በየፓርቲው በየካፌው ከሰው ጋር የሚጋፋ ብዙ ሰው አለ። ስልኩ መጥራትን የማያቆም ከሰዎች ጋር ያለው ግንኙነት ሰፊ የሆኑ ብዙ ሰዎች አሉ። እነዚህ ሰዎች ኤክስትሮቨርት እንላቸዋለን። ኢንትሮቨርት ሰዎች ግን በባህሪያቸው ሁልጊዜም ኳሊቲን ከኳንቲቲ ያስቀድማሉ ወይም ከብዙ ሰው ጋር ሰላምታ ከመለዋወጥ ይልቅ ከአንድ ሰው ጋር የልብ የሚሉትን ነገር ማውራትን ይመርጣሉ። ስለዚህ ኢንትሮቨርት ሰዎች ብዙ ግንኙነት የላቸውም። ያላቸው ግንኙነት ጥቂት ነው። ያ ግንኙነት ግን የጠራ ነው። ይህ የዝምተኛ ሰዎች ድንቅ ባህሪ ነው። ዝምተኛ ሰዎች ሰውን ሲቀርቡ ቀረቡ ነው ወይም መለያየት ለነሱ ሩቅ ነው። ከነሱ ጋር ዝም ብሎ ሰላምታ የሚባል ነገር መኖሩ በጣም ዝቅተኛ ነው። በመንገድ ላይ ሲሄዱ አብዛኛውን ሰው ሰላም አይሉም። ነገር ግን አንድ ሰው ሰላም ካሉ ምናልባት ቆመው ረጅም ሰዓትን የሚያሳልፉ አይነት ሰዎች ናቸው። ከሰዎች ጋር ያላቸው ግንኙነት እጅግ በጣም ጥልቅ ነው። በስሜት የሚተሳሰሩ ናቸው። ጓደኞቻቸው እነሱን በደንብ ያውቋቸዋል፣ እነሱም ጓደኞቻቸውን ይረዳሉ። በቃ እውነተኛ ጓደኛም
ጓደኛ የሚሆነን ሰው ያፈራሉ። በጥራት የሚመሰረት ግንኙነት አላቸው። ነገር ግን ያ ግንኙነት ብዛት የለውም። ከዚህም ከዛም ጋር አይገናኙም። ከዚህም ከዛም ጋር አይጻጻፉም። ጥራት ያለው ኳሊቲ ታይምን ያሳልፋሉ። ኢቭን ኢፍ እነዚህ ዝምተኛ ወይም ኢንትሮቨርት በማለት የምንጠራቸው ሰዎች ከሚታወቁበት ልዩ ባህሪ መካከል በግርግር መሃል ግንኙነቶችን ማድረግ አይፈልጉም። ለምሳሌ በትልቅ ክብረ በበዓል ወይም በሰርግ ወይም በለቅሶ ላይ ግንኙነታቸውን አይመሰርቱ ወይም ትልልቅ ኢቨንቶች ላይ የሚገኙ ሰዎች አይደሉም። እነሱ ከሚወዱት ወይም ከሚፈልጉት ሰው ጋር ኳሊቲ ታይምን የሚያሳልፉ አይነት ሰዎች ናቸው። ለብቻ ይገናኛሉ፣ ለብቻ ጊዜ ያሳልፋሉ። ይህንን የሚያደርጉት ከጓደኛቸውም የሆነ ከቤተሰባቸው አባል ጋር ሊሆን ይችላል። ነገር ግን ጥልቅ የሆነ የስሜት ትስስርን በመፍጠር የሚያምኑ ሰዎች ናቸው። 9ኛው የነሱ ብቃት ስሜታቸውን በጽሁፍ የመግለጽ ጥበብ ነው። አብዛኛው ደራሲዎች ቅድም እንዳልነው ወይም የፈጠራ ስራ ላይ በእጅጉ የሚሳተፉ ሰዎች ኢንትሮቨርት ሰዎች ናቸው። ይህም የሆነበት ምክንያት እነርሱ ሐሳባቸውን በቃል የመግለጽ ችግር ነው ያለባቸው። ይህ ማለት ግን ሐሳባቸውን ለመግለጽ የግድ ንግግር ብቻ አያስፈልጋቸውም። ዓለም ላይ ሐሳብ መግለጫ ብዙ መንገዶች አሉ። ስዕል አለ፣ ጽሁፍ አለ። አብዛኛው ኢንትሮቨርት ሰዎች ደግሞ በመጻፍ የሚታወቁ ናቸው። እንደውም በተሰራው ጥናት መሰረት ከ60 በላይ ኢንትሮቨርት ሰዎች ዲያሪን የሚጽፉ ናቸው። ስለዚህ የኢንትሮቨርት ሰዎች ልዩ ብቃት በጽሁፍ ስሜታቸውን ማጋራት መቻላቸው ነው። እንዲሁም ጥቂት ፐርሰንቶቹ ደግሞ ኢንትሮቨርቶች ልዩ የሆነ ተሰጥኦ ሐሳባቸውን ቪዥዋላይዝ የማድረግ ልዩ የሆነ ተሰጥኦ ያላቸው ናቸው። ያም ማለት ሐሳባቸውን በስዕል አሊያም ደግሞ በዚህ ዘመን ከሆነ በካሜራና በፎቶ የሚገልጹ አይነት ሰዎች ናቸው። በጣም ድንቅ በሆነ የፎቶ ብቃት ወይም ደግሞ ድንቅ በሆነ ሲኒማቶግራፊ የሚሸለሙ ሰዎች ዓለም ላይ ከፍተኛውን ፐርሰንት ኢንትሮቨርት ሰዎች ናቸው። ሐሳባቸውን ማስረዳት የሚችሉት ስዕላዊ በሆነ ወይም ምስላዊ በሆነ ነገር ይሆናል። እንደነገርኳችሁ ግን አብዛኛው የሆነ ኢንትሮቨርት ሰዎች ደግሞ የሚታወቁት በጽሁፍ ነው። ብቻ ለኢንትሮቨርት ወይም ለዝምተኛ ሰዎች ሐሳብ መግለጫ ተደርገው ፊት ለፊት ከሚቀመጡ ነገር መካከል ጽሁፍና ምስል ናቸው። እንግዲህ አብዛኛው ሰው ምስልን ወይም ደግሞ ስዕል ወይም የሆነ ነገርን በምስል የመግለጥ ጥበብ ራሱን የቻለ ሌላ ተሰጥኦ ሲያስፈልገው፣ ሁሉም ግን በአንድነት የሚስማሙበት አንድ ብቃት ግን የጽሁፍ ችሎታ ነው። ስለዚህ በጽሁፍ ችሎታ ኢንትሮቨርት ሰዎችን የሚደርስባቸው የለም። አብዛኞቹ ደራሲዎች ኢንትሮቨርት ሰዎች ናቸው። እንዲሁም ደግሞ በፈጠራ ስራዎች ላይ ረቂቅ የሆነ የጽሁፍ ጥበቦችን የሚያወጡት ኢንትሮቨርት ሰዎች ናቸው ማለት ነው። ስለዚህ 9ኛው ብቃታቸው ሐሳባቸውን በጽሁፍ የማስረዳት ብቃት የምንለው ነው። 10ኛው ተጽዕኖ ፈጣሪ መሪነት። ኢንትሮቨርት ሰዎች በተፈጥሮ ምን በመባል ይታሰባሉ ብለን ካሰብን መምራት የማይችሉ፣ ከሰው ጋር መግባባት የማይችሉ፣ ከሰው ጋር ያላቸው ግንኙነት አናሳ በመሆኑ ምክንያት ቡድንን እንዲመሩ ወይም ድርጅትን እንዲመሩ እነሱን ማመን እጅግ በጣም ከባድ ነው። ግን ባለፉት ጥቂት ዓመታት ውስጥ በተሰራው ጥናት መሰረት ታላላቅ ኩባንያዎች ያደጉት ኢንትሮቨርት ሰዎች መሪነትን በመቆጣጠር ላይ ሲገኙ ነው። ኢንትሮቨርት ሰዎች በንግግር መሪነታቸውን የሚያውጁ አይደሉም፣ በስራ እንጂ። እንዲሁም ደግሞ እየሰሩ የሚያሰሩ አይነት ሰዎች ናቸው። በመሪነት ህግ ላይ ደግሞ ትልቁ ህግ ምርጥ መሪ ማለት ስራው ሲጠናቀቅ ዓላማው ሲሳካ ተከታዮቹ በሙሉ ይህንን ስራ እኮ እኛ ራሳችንን የሰራነው ብለው እንዲያስቡ ማድረግ የሚችል መሪ ነው ማለት ነው። ስለዚህ ኢንትሮቨርት ሰዎች ከእንደዚህ አይነት መሪዎች ውስጥ ፊተኛው ናቸው። ሰርተው የሚያሰሩ፣ ድልን ለጋራ የሚቀናጁ ናቸው። በማውራት ብቃታቸው ከፍ ያሉ፣ በንግግርና በግንኙነት ብቃታቸው ከፍ ያሉ መሪዎች ብዙውን ጊዜ የሆነ ድል ተጠናቆ ሲጨርስ ሙሉ ለሙሉ ክሬዲትን የመውሰድ ወይም ደግሞ ፊተኛውን የመታየት ባህሪ ያላቸው። ግን ኢንትሮቨርት ሰዎች የሚያስተዳድሩት ድርጅት ሆነ ኩባንያ በስተመጨረሻ ድልን ሲቀናጅ ኢንትሮቨርት ሰዎች ራሳቸውን ኤክስፖዝ የሚያደርጉ ሰዎች ስላልሆኑ ወይም ፊተኛ አድርገው ራሳቸውን የሚያሳዩ ሰዎች ስላልሆኑ ትኩረታቸው ስራ ላይ የሚያደርጉ ሰዎች በመሆናቸው ምክንያት የሰሩትን ስራ በሙሉ ክሬዲቱን በጋራ የመውሰድ ብቃት አላቸው። ስለዚህ ኢንትሮቨርት ሰዎች በድንቅ መሪነት ይታወቃሉ። ተጽዕኖ ፈጣሪ መሪ ናቸው። ከፊት እየሄዱ የሚመሩ ናቸው። እንዲሁም ደግሞ ድልን በጋራ የሚቀናጁ ናቸው። ፊተኛ ሆነው ሙሉ ምስጋናን የሚወስዱ አይነት ሰዎች አይደሉም። ስለዚህ ኢንትሮቨርት ሰዎች ካላቸው ምርጥ ብቃት መካከል ዋነኛው ተጽዕኖ ፈጣሪ መሪነትም ነው ማለት ነው። ይህ ጥናት ብዙዎችን ያስደነገጠ ነበረ። ባለፉት ጥቂት ዓመታት ውስጥ ዝምተኛ የሚባሉ መሪዎች ወይም አይን ያልተጣለባቸው ፊት ሆነው የማይመሩ ነገር ግን
ድንገት በሆነ አጋጣሚ ስልጣንን ያገኙ ይመራሉ ተብለው የማይታሰቡ ዝምተኛና ኢንትሮቨርት ሰዎች ዓለምን አነቃናቂ የሆነ ድሎችን አስመዝግበዋል። ይህ ቦታ እስኪሰጣቸው የሚጠብቁ ብዙ ዝምተኛ ፊት የማይታዩ መሪዎች እንዳሉም ያስገነዘበ ጥናት ነበረ። በዚህ ጥናት መሰረት ለካ ኢንትሮቨርቶች ድንቅ የሆነ የመሪነት ብቃት አላቸው፣ መሪነት በንግግር የሚመራ ሳይሆን በስራ የሚመራ ነው በማለት የዓለምን የመሪነት ትርጉም የቀየሩ ድንቅ የሆኑ ኢንትሮቨርቶች ታይተዋል። ስለዚህ ዝምተኛ ሰዎች እነዚህ 10 ብቃቶች አላቸው ማለት ነው። ስለዚህ ከዝምተኛ ሰዎች ጋር ስትሆኑ በትኩረት የነሱን ልዩ ብቃት የመረዳት እናም ደግሞ ያን ልዩ ብቃታቸውን ለማበረታታት ልብ ይኑራችሁ። ዝምተኛ ሰዎች እንደምታስቧቸው ፈሪ ወይም ደግሞ ውስጣቸው ብቃት የሌሉ ሰዎች ሳይሆኑ ልዩ ብቃትን ይዘው የተደበቁ ሰዎች መሆናቸውን ተረዱ። ለዛሬ ያዘጋጀንላችሁ ይህን ነበረ። ለጠቅላላ ዕውቀት ነበረ። ከተመቻችሁ ላይክ፣ ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።